ሰበር ዜና ያስብላል የዛሬው። እናንተ ለአብርሃም ሂድ በቃ ሂድ አንተን አጥቼ አልሞትምና ብቻ አይንሳኝ እድሜና ጤና ብላ እንግዲህ ዘፈነችለት። ለአብርሃም ሂድ አለችው ማለት ነው። ያ ማለት እንግዲህ ሩታዬ መርጧል አብርሃም። ከእንግዲህ እንደማይፈልግሽ እኮ መጀመሪያም ታውቂያለሽ። ይቅርታ አድርግልኝና የኔ ምንድነሽ? ኧረ እመቤት አላደርግሽም እና መጀመሪያም እኮ አይፈልግሽም። ለማንኛውም ውድ ቤተሰቦቼ እንግዲህ እንደማይፈልጋት ቁርጧን አወቀችና በቃ ሂድ በቃ ሂድ በቃ ታዲያ እስከ መቼ ነፍሴ ተጨንቃለች ማለት ነው። እንግዲህ የሰው ወርቅ አያደንቅ ማለት ይሄ ነው። እና መጀመሪያ ምኑን ፈልገሽ ነበረ? ጥልቅ ያልሽውን ደርጎ ዝም ደግ ያደረጉሽ። እውነት ሩታዬ የኔ ጀግና ቆፍጣኔት አሳረረችሽ አይደል? አይዞሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ አድርጉኝ። እውነት ይሄማ ሰሞን ማለት ነው ደስታ በደስታ መሆን አለባችሁ። ምን ተገኝቶ ልትሉኝ ትችላላችሁ። እንግዲህ ልጃችን ቆፍጠን ብላ ጀግና ሌላ ታሪክ መፍጠር ጀምራለች። በዛ ላይ ምርጥ ንግግርም መናገር ጀምራለች። ማታም ጉድ አድርጋቸዋለች። ቀጥሎ ደግሞ እንግዲህ ውሽሚት አብቅታ እንግዲህ ብላለች ሩታዬ ማለት ነው። ከዚህ በኋላ መልመድ አለብሽ፣ ኮንትሮል ማድረግ አለብሽ አለቻት። አብርሃምን ያለመንካት ከአብርሃም ጋር ላለመሆን እንግዲህ መልመድ አለባት ውሽሚት። ያው የራሷን ነገር መያዝ ነበረባት። እንግዲህ መልከስከስ አምሯት ሩታዬ እንግዲህ አጠገበቻት ማለት ነው። እንግዲህ እናመሰግናለን ሩታዬ፣ እንደማታ ፈታ አድርገሽኝ አታውቂም ማለት ነው የኔ ውድ ነገር። እንግዲህ ውሽሚት ቁርጧን አወቀችና ሂድ ብላዋለች ለአብርሃም። ያው መጀመሪያ አይፈልግሽም ታውቂያለሽ፣ የሚፈልግሽ ለሌላ ታሪክ ነበረ። እንግዲህ አሁንም ደግሞ በዚህ ራሱ አስፈንጥሮ ቢያወሩ ደስ ይለኛል ማለት ነው። ምክንያቱም አንቺን ማየት ስለማንፈልግ ማለት ነው። እና ውድ ቤተሰቦቼ አንተን አጥቼ አልሞትም በቃ ሂድ። እንዴ ጭራሽ ነፍሴ ተጨንቆ እስከ መቼ አላለችም? ምንድን ናቸው ታዲያ? እስከ መቼ ነፍሴ ተጨንቃ እንዴ ነችና? እና ታዲያ ሌባ ሁሌ ነፍሱን የተጨነቀ አይደል እንዴ? ዘራፊ እኮ ሁሌም ሌባን ማለቴ ነፍሱ እኔ እውነቴ ነው የምላችሁ ሰላም አግኝቶ ያድራል አይመስለኝም። እናንተ እስኪ ስረቁ፣ አንድ ቀን ስረቁና አሁን በሰላም የምታድሩ ይመስላችኋል? እኔ የሰው ዕዳ ካለብኝ ራሱ ሰላም አጣለሁ፣ እንቅልፍ አይመጣብኝም ነበረ እዛ ሳውዲ እያለሁ ማለት ነው። የሆነ ነገር ላደርግ ከፈለግኩ ብር ከወሰድኩ ማለት ነው ቤተሰብ ለምን 100 ሪያል አትሆንም? ነፍሴ ጭንቅ ጥብብ እስከማደር እንዴ በሞትስ ማን ነው የሚከፍልልኝ እላለሁ ማለት ነው። ስለዚህ አሁን አንቺ እና ታዲያ ነፍስሽ ላይ ይጨነቅ ፈልገሽ ነበር ወይ? ደግ አደረገችሽ ቆፍጣኔት ማለት ነው። አዎ እውነቴ ነው የምላችሁ ውድ ቤተሰቦች፣ እንደ ነችና እንደ ሩታ ጥንካሬ ይስጣችሁ። ለማንኛውም ማታም ጉድ ተደርጋችሁ ነበረ። አሁን በቃ የለም ወስናለች፣ እውነት ወስናለች። አይዞሽ ውሽሚት አይዞሽ እንደ ነችና በቃ በራስ ጊዜ ወስኖ ፍንጥር ብሎ ሲወጣ ሰው ደስ ይላል እውነት ለመናገር እና በቃ እንግዲህ አይዟችሁ የውሽሚት ደጋፊዎች ማለት ነው። እውነቴ ነው የምላችሁ አይዞን። እንዴ ነችና አይዞን እንዴ። እኔ እኮ ብያችኋለሁ እሷን አትደግፉ፣ የምትደግፉትን ለይታችሁ እወቁ ስላችሁ እምቢ ብላችሁ ነበረ። አዎ እምቢ አላችሁ። አሁን ዛሬ የለቅሷችሁ ቀን ነው መሰለኝ። ዛሬ በቃ ለቅሶ መያዛችሁ አይቀርም። እውነቴ ነው ብላችሁ የሩታ ደጋፊዎች ነቃ በሉ፣ ሳቅ በሉ። እውነት አሁንማ በቃ አለ አይደለ አታናደዳችሁም? ሁሌ ድራማ ላይ ሁሌ እንደዚህ ጭቅጭቅ ላይ ለምን እንደዚህ እናደዳላችሁ አይደለ? አንዳንዴ ደግሞ የልብ ስታደርስ እኔ ደስ ትለኛለች። ስለዚህ ትኑር እንዲ ቋሚ ሆነሽ ኑሪ እንዴ ነችና እውነት ቋሚ ሆነሽ ኑሪ ማለት ነው። የአብርሃም ንግስት፣ የአብርሃም ሚስት፣ የአብርሃም የልጁን እናት እንዴ ነችና ጉድ ነው ማደርጋችሁ። እኔ ራስ ወደኋላ አልልባችሁም። የውሽሚት ደጋፊዎች የአብርሃም ሚስት እንግዲህ ሚስት አትመስላችሁም አይደለ? አዎ ሚስት አትመስላችሁም። ውሽሚት የሚያገባ ይመስላችሁ ነበር። እሱ ሊያያት ለቀንም ለምንም አይፈልጋትም። ሊያያት እንኳን አይፈልግም። ግድ ሆኖበት ነው እኮ የሚዘላዘለው አብርሃም። የምሬ ነው ብላችሁ አብርሃም እኮ ግድ ሆነውበት ነው እንዲያውም ማለት ነው ዝም ብላ እሱ ማለት ነው ዩቱቤን ልስራ ለሸቅል ብሎ እንጂ አብርሃም ትዳሩ ጠልቶ አይደለም። አብርሃም ትዳሩ ንቆ አይደለም ማለት ነው። አዎ ይፈልገዋል፣ በደንብ አድርጎ ነው የሚፈልገው። ነገር ግን የውሽሚት ደጋፊ ሪል መስላት የሚታያችሁ በቃ የሚደረገው ነገር ሪል እውነቴ ነው ብላችሁ። ለማንኛውም በማታውም ተበችታኛለች። እንግዲህ ውሽሚት ብታበቃ ነው ያው በቃ ሂድ በቃ ታዲያ እስከ መቼ ነፍሴ ተጨንቃ ብላ ያው ዘፍናለታለች ማለት ነው። ውድ ቤተሰቦቼ ለአብርሃም ዘፈነችለት። እውነቴ ነው የምላችሁ። ግን አትገርምም እኮ ሌባ ነሽ። የሰው ነገር ደግሞ የሰው ወርቅ አያደንቅ እንደተባለ አይደንቅም እንዴ አያዛልቅም። በአጭር ነው የሚያስቀረው። በዛ ላይ ደግሞ ይሄ ሁሉ እኛ ውርጅብን ስንወርድብሽ ቤተሰብሽ እያሰደብሽ ዘርማንዘርሽ ሳይቀር እያሰደብሽ ይቅርብሽ፣ እውነት ይቅርብሽ። በቃ አብርሃምም የራሱ ህይወት ይኖር፣ አንቺም የራስሽ ህይወት ኑሪ። እንግዲህ በውስጥ መስመር አሁን እየሄዱ ማለት ነው
ሄርምዬ የኔ ውድ ምን ነው የዘፈን የለቀቅሽው? አብርሃምን በቃ ተውሽው ማለት ነው እንዴ? ለምን ትተይዋለሽ? ሩታ እኮ አትፈልገውም፣ ተያት፣ ሚስቱም ልትሆን አትችልም ይሏታል ማለት ነው። ካላሏት ይሏታል በውስጥ መስመር ይሄዱና ማለት ነው። እባክሽ በቃ ከአብርሃም ጎና ትራቂ፣ ከሱ ጋር ሁኚ የሆናችሁ ነፍራቆች ማለት ታለቅሳላችሁ። የምታለቅሱ ትኖራላችሁ። ምክንያቱም ዘፈኑ ስለለቀቀች ማለት ነው። ለቅሳችሁ ሌላ ታሪክ ነው። እውነት ነው ብላችሁ ለቅሳችሁ ሌላ ታሪክ ነው የሚፈጠረው ማለት ነው። ያለምንም ጭቅጭቅ እስካሁን ድረስ ሄዳችኋል። እስካሁን ድረስ እንደው ቦይስ እየተመላለሰች ይሆናል ከነሱ ጋር ማለት ነው። ማለት በቲክቶክ ሰፈር ያው ቁጥርም ትለዋወጣለች እኮ ምክንያቱም አካውንት ለመላክ በቲክቶክ አይመችም። በውስጥ መስመር ነው ቁጥር ይሰጣጣሉ። ከዛ አካውንት ምናምን ይሰጣል፣ ገንዘብ የሚያስገባሉ። አለቀ መሰለኝ። አሁን ላይ አትልኩላትም እንደ እናንተ ሌላኛው እንድትጠብስላችሁ ብር ላኩላት። እውነቴ ነው የምላችሁ ሌላኛው ወንድ እንድታመጣ ማለት ነው። እንደው አንድ ወንድ ምን ነበረበት ማለቴ ስራ የሌለው ወንድ አምጥተሽ ሂዱ ከፍተሽ እንደው ባሌ በቃ አብርሃም ባለ ትዳር ነው ተይውና ሌላ አምጪና እንደውም ለሱም ርዝቆን ክፈችለት አሳድጊው። አንዱን አምጥተሽ ወይ ወንድምሽ አሳድጊ። ከርከሮ የሆንሽ ሴትዮ። ለማንኛውም የውሽሚት ደጋፊዎች አይዟችሁ፣ ለቅሶም እንደርሳለን ከፈለጋችሁ ማለት ነው። ማለቴ የሩታ ንግግር ማታም ሰምታችሁታል። ሲቀጥል ደግሞ ውሽሚትም ያው በቃ ሂድ በቃ ታዲያ እስከ መቼ ነፍሴ ተጨንቃ ብላ ስለዘፈነች ለቅሶ መደረሳችን ስለማይቀር እኔ ደርስላችኋለሁ። እንዴ ነችና እውነቴ ነው የምላችሁ ደርስላችኋለሁ። የበቆሎ ቆሎ ማለት ነው። የበቆሎ ቆሎ እንትን አይታኘክም መሰለኝ። በአሁኑ ሰዓት ደግሞ ደረቅ ነው። እኔ ፈልጌ ቆልቼው ነበር፣ አይበላም። እሱ ነው የምቆላላችሁ። ምን ስለሆናችሁ እሱን ማለት ነው። ቡና ደግሞ ይሄ ምንድን ነው የሚባለው? ቅሽሩን አይደለም፣ ቅሽሩ ውድ ነው በአሁኑ ሰዓት። ሌላኛው አለ አይደል? ይሄ ከነንትኑ ማለት ነው። እሱን አፍልቼ ማመጣላችሁ። አዎ ጠንክሩ። በቃ ለቅሶ የያዙ እናንተ፣ እኔ መድረሴን አሳውቃችኋለሁ ማለት ነው። እንዴ ነችና ለእናንተ ቡና ያላፈላሁ ለማላፈላ ነው፣ ለማንም አላፈላም። እንደውም ምርጥ ቡና ነው ማፈላላችሁ እናንተ አመዳሙላ ማለት ነው። እኔ በአብርሃም ጭንቅላት ስትወርድ ራሱ ቡና ፈላላችኋለሁ። ሴትዮ አሁንም እንደወረደች ቁጠሩላት ውድ ቤተሰቦቼ። ለማንኛውም ውሽሚት ያው የሰረቅሁት ነገር አያምርም፣ በቃ ትቼዋለሁ። እኔ እስከ መቼ ነው ነፍሴ የምትጨነቀው? የሰረቅሁት እቃ ነበረ ለባለ ንብረቱ ወይም ደግሞ ለሚስቱ መልሻለሁ ብላለች ማለት ነው። ውድ ቤተሰቦቼ በቃ ሂድ፣ እኔ አልፈልግም፣ እኔ ነፍሴ ልትወጣ ነው ብላለች ማለት ነው። አዎ መሞትሽ አይቀርም ነበረ። እውነቴ ነው የምልሽ እንዴነችና በሀሳብ ራሱ እኮ ሰው ይቀጭጫል። እንዴ እናንተ የመጣች ጊዜና አሁን ሰውነቱ አንድ ነው እንዴ? ውድ ቤተሰቦች እውነት ተናገሩና ማለት ነው። አንድ እኮ አይደለም፣ በአሁኑ ሰዓት ቀንሳለች። ትንሽ ግር ስንላት ነው መሰለኝ። ሮቶ ነሽ አልቀነስሽም ማለት ገና ስትቀንሽ ሰውነት ቆዳሽ ይንጠለጠላል። ምን አለች? ምክንያቱም መጀመሪያ ስለተስፋፋ ነው የሚባለው ወይስ ስለተለጠጠ መሰለኝ። አዎ አስተፍሩላ ጌታ ይቅር በለኝ ዛሬ። ውድ ቤተሰቦቼ ለማንኛውም በያላችሁበት ሰላም ሆኑልኝ።